አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ አለሁ አልሐምዱሊላህ ደህና ነኝ። ሰላማችሁ ብዝዝት ይበልልኝ በያላችሁበት። ዛሬ በድጋሚ ተገናኘን። እንዴት ናችሁልኝ? ሰብስክራይብ እያደረጋችሁ እና ዛሬ ምን አዲስ ይዤ መጣሁኝ? ሆስፒታል እሄዳለሁ ብያችኋል ነበር። ሄድኩኝ አልሐምዱሊላህ ታየሁኝ ማለት ነው። ያን ያህል ባያስደስትም ግን ጥሩ ነው። መድኃኒት ሰጡኝ አልሐምዱሊላህ በጣም ጥሩ ነው። ምንም አይልም መድኃኒቴ። ውዶቼ ይሄንን ሰጡኝ ማለት ነው። ይሄ አስተር ሆስፒታል ነው። መድኃኒት ተሰጠኝ። መድኃኒቴ ይሄ ነው። አለ ሌላም ይሄ ተሰጠኝ ማለት ነው። ዱአ አድርጉልኝ ውዶቼ፣ አላህ ስበብ እንዲያደርገው ማለት ነው። መድኃኒቱ ስበብ ነው እንጂ ምንም የሚጠቅመው ነገር የለም። እና ህመምን መቻል ህመምን ማቆየት በጣም ከባድ ነው። እኔ ያው ላለመጨቃጨቅም ሴትዮዋ ጋር ምናምን እንደገና ደግሞ ሐኪም ቤትም ስሄድ ኦፕሬሽን ነው የሚሉኝና ሁል ጊዜ ይህን ኦፕሬሽን መሆን እፈራለሁ። እኔ አሁን በቃ ሰልችቶኛል ኦፕሬሽን መሆንና መሄዱን የምፈራው ኦፕሬሽን ለመሆን እንዳይሉኝ ብዬ ማለት ነው። እንዳይሉኝ ብዬ በቃ መድኃኒት እየተጠቀምኩ ከፋርማሲ የተሰጠኝን መድኃኒት ትገዛልኛለች፣ እሱን እጠቀማለሁ። ለትንሽ ሰዓት ይተወኛል። ነገር ግን ህመሙ እየጨመረ ሄደ ማለት ነው። አሁን ላይ ግን ህመሙን ሳልቋቋመው ስቀር እውነት ብዬ የምነግራችሁ እየቻልኩት ነው የምሰራው። ያመኛል። በምሰራበት ቦታ ላይ እየተኛው ነው የምሰራው። ተኛለሁ፣ እነሳለሁ፣ ተኛለሁ፣ እነሳለሁ። እንደዛ እየሆንኩ ነው የምሰራው። ነገር ግን አሁን ላይ ትናንትና አልቻልኩም። ሄድኩኝ ማለት ነው ሐኪም ቤት። ከዛ ታየሁኝ። ኦፕሬሽን አሉኝ፣ ግን እኔ አልፈልግም አልኳቸው። ለዕለቱ ደግሞ ለማስታገሻ የሚሆን መድኃኒት ሰጡኝ። ይሄ መድኃኒት ለ10 ቀን ነው። ለ10 ቀን ድረስ ከዋጥኩኝ በኋላ ከተጠቀምኩኝ በኋላ ያው እንግዲህ መልሰው ያውታል ማለት ነው። እኔ ደግሞ መልሼ እዚህ ኦፕሬሽን መሰራት አልፈለኩም። ሀገሬ ላይ ሄጄ ቤተሰቦቼን አይቼ ምን ብዬ ይሻለኛል እንጂ ፈራሁኝ። ምክንያቱም ከዚህ በፊትም 2 የዚህ ሰርጀሪ ስሰራ በጣም ብዙ ፈተና ነው ያሳለፍኩ። ከስራ ጋር አይመቻችም እና ከባድ ነው። እና ወዶቼ ህመማችሁ ሲነሳባችሁ ሲያማችሁ አትቻሉት። በቃ እንደዚህ ብናረገው እኮ እንደዚህ ይሆናል እያላችሁ ህመማችሁን አታቆዩት። ህመማችሁን ስታቆዩት በጣም ይጎዳል። ሐኪሞቹ የማይቆጣጠሩት ኃይል ይኖረዋል እና ህመማችሁ እንደጀመራችሁ አይ እሷ እንደዚህ ትላለች እንደዚህ ትሆናለች ብላችሁ አትሰቡ። ቀጥታ ይዛችሁን ሂዱ በሉ። እኔ እርግጥ ራሴ ስለፈራሁኝ ህመሜን ደበቅኩኝ እንጂ ችግር የለውም። ሐኪም ቤት ይዘሽኝ ሂጂ ካልኩኝ አንዴ ማውራት ከጀመርኩ አላቆምም። 24 ሰዓት ነው የምጨቀጭቃት። ይዘኝ ትሄዳለች። ያው የምከታተልበትም የራሱ ዋና ሆስፒታል አለኝ። እዛ ይዛኝ እየሄደች ነው የምከታተለው። ግን ስሄድ ሁል ጊዜ ያው በአልትራሳውንድ ስለሚያዩት ውሃ ይዟል፣ እንደዚህ ይዟል፣ መውጣት አለበት፣ መግባት አለበት ስለሚሉ እኔ ይሄንን እፈራለሁ እና መሄዱን አልመርጥም። አብዛኛ ጊዜ ከፋርማሲ ይመጣልኛል ከኒና፣ እሱን እጠቀማለሁ፣ ይተወኛል። ወይም ደግሞ በአካባቢያችን ያለ ሐኪም ቤት እዛ ሄጄ እታያለሁ ማለት ነው። እንዲህ አይሉኝ ኦፕሬሽን። እነዛ ደግሞ ወደዛ ነው የሚልኩኝ፣ እዛው ተሰራሽበት ይላሉ። እና 2 እና 3 እዛ ይዛኝ ሄዲያ ወደዛ ሄጂ እያሉ ወደዛ ነው የሚያስተላልፉ። ተሰራሁበት ዋናው ሆስፒታል፣ ትልቁ ሆስፒታል ማለት ነው። እና መፍራት ዋጋ ያስከፍላል። አሁን ላይ እኔ እየቻልኩኝ ህመሙን እየቻልኩኝ ነገሮች ቆይ ይሄን ለያዝ፣ ቆይ ይሄን እንደዚህ ልሆን፣ ቤተሰብ የሚረዳ የለ፣ ማንም የሚረዳ የለ። እኔ ብቸኛ ፍጡር ነኝ። ከአላህ ውጭ ማንም የለኝም። እኔና እኔ ነን። ለቤተሰብ ለራሱ በቃ ተመችቶኝ የምኖር
ሀታ አማመኝ ስላቸው ለራሱ አያምኑም። እውነት የታመምኩም አይመስላቸውም። ወላሂ ሁላችሁም አሁን ይሄ የኔ እድል የደረሰው አለ ብዬ አስባለሁ። ሁላቸውም አማመኝ ስላቸው አሞኛል ስላቸው ከአንዲት ከአያቴ በስተቀር ማንም አያምንም። ውሸቷን ነው። ሲጀመር እኛ አንታመም ይመስላቸዋል። እዚህም ያሉት አሰሪዎቻችን እኛ የምንታመም አይመስላቸውም። እኛ ስንታመም ቤቱን ይገለብጡታል። እነሱ ሲታመሙ ቶሎ ብለው ወደ ሐኪም ቤት ነው የሚሄዱት። እኛ ስንታመም ሰራተኛ አይታመም ነው የሚመስላቸው። ኢትዮጵያም ያሉት ደግሞ እዚህ ሀገር ህመም የሌለን የሚመስላቸው፣ የሚያምን አይመስላቸውም። በጭራሽ አይረዱም። መረዳት የሚባል ነገር የለም። ስለዚህ እኔ ብቻ ሳልሆን ብቸኛ ፍጡር አረብ ሀገር ላይ በምትሰራ ሁሉ ቅመማት ሁሉ ሸቃሊት ሁላ ማንም ሰው የሚረዳን የለም። ማንም ሰው ወላሂ ማንም ሰው የሚረዳን የለም። ማንም ለምን እኛ ብሶታችንን ችለን ሁሉን ነገር ችለን ስለምንኖር ለቤተሰብ ለራሳችን ትተን ለቤተሰብ ለራሳችን መኖር ትተን ለሌላ ሰው እየኖር አብዛኛው ልጆች ግን በሽተኛ ሆነው የሚገቡት ወደ ሌላ ነገር በሽታው ተቀይሮ የሚገቡት ቆይችን ለያዛት ቆይ ታከማለሁ፣ አሁን ብነግራት እኮ ታስወጣኛለች፣ አሁን ብነግራት እኮ ታሳፍረኛለች እያሉ እየፈሩ ነው በሽታቸው ወደ ሌላ ተቀይሮ መጨረሻ ላይ ሐኪሞች የማይቋቋሙት ሲሆኑ እነሱም አንድ ቀን ሳሰሩላቸው ከዋሉ ያባሯቸዋል። አበቃ። በጤናችን ሆነን ነው እነሱ ሊወዱን የሚችሉት እንጂ አንድ ቀን አሁን እኔ እንደዚህ እየታመምኩኝ ስራዬን አላቆምም። ሲያዩኝ ቀጥ ብዬ እየሰራሁ ሳያዩኝ ተኝቼ እያረፍኩኝ እየተቀመጥኩኝ እየተነፈስኩኝ እያለቀስኩኝ እሰራለሁ። ለምን እነሱም ሊያስቀምጡኝ የሚችለው ከሰራሁ ነው እንጂ አሞኛል ብዬ መተኛት የለም። የምተኛው መቼ ነው? ማታ ነው። ስራዬን ጨርሼ ህመሜን የማዳምጠው ማታ ነው። ስተኛ ወደ ክፍሌ ስገባ ህመሜን አዳምጣለሁ። ከዛ ውጭ 24 ሰዓት ስራ ላይ ነው። አመመሽ አላመመሽ እዚህ ጋር የሚመለከታቸው ነገር የለም። መድኃኒትሽን እየዋጥሽ ትሰሪያለሽ። አልችል ብለሻቸው ከወደቅሽባቸው ያሳፍሩሻል። ይሄ ከመሆኑ በፊት ግን ገና ህመሙ ሲጀምረን ገና ትንሽ ነገር ስናይ በተለይ እንደዚህ አስቸጋሪ ቦታዎች ላይ ጡት ሊሆኑ ይችላሉ፣ አንገት አካባቢ ሊሆኑ ይችላሉ። ዋና ቦታዎች ላይ የሆነ ምልክት ስታዩ ቀጥታ ወደ ሐኪም ቤት ነው ይዛችሁ የሚሉ ማለት ያለባችሁ። የእነሱን ከኒና ሰብስበው ሲሰጧችሁ እንዳትውጡ፣ አትዋጡ። የእነሱ ሌላ ነው፣ የእናንተ ህመም ሌላ ነው። አትዋጡ። ፓናዶል ችግር የለውም። ፓናዶል ህመምን እንትን ይላል፣ ይቀንሳል ማለት ነው። እና ወዶቼ ሲያማችሁ ቀጥታ ወደ ሐኪም ቤት መሄድ ያለባችሁ። ከአላህ በታች ስበቦች ሐኪም ናቸው። ይሄን ልላችሁ ወዳለሁኝ። በድጋሚ በሌላ ቪዲዮ እስከምንገናኝ አብራችሁ ስለቆያችሁ አመሰግናለሁ። አሞኛል፣ ዱአ አድርጉልኝ፣ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ። ልመናዬ እንደቀጠለ ነው። እናንተም አታረጉኝ፣ እኔም ልመናዬን አልተውም። ሰብስክራይብ አድርጉ።